አምባዶ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ በሕያው እግዚአብሔር ጸጋና ምሕረት ትምህርት ሃይማኖትን ከኛ ጋር እየተካፈላችሁ ቅዱስና ሕያው የሆነውን ጌታ አብራችሁን የምታከብሩ የምታመልኩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ እንደ ጌታ በጎነት ከባለፈው የቀጠለውን ቀጣይ የትምህርት ሃይማኖት ሁለተኛ ክፍል 7ኛ አንቀጽ አካል የሆነውን ወይም ደግሞ ክፍል የሆነውን አብረን እንካፈላለን። እንደምታስታውሱ የትምህርት ሃይማኖት ሁለተኛ ክፍል 7ኛ አንቀጽ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ፣ ዳግመኛም ሙታንንም ሕያዋንንም ይገዛ ዘንድ በጌትነት ይመጣል፣ ለመንግስቱም ፍጻሜ የለውም የሚል አንቀጽ እንደሆነና የጌታችን የመድኃኒታችን የኢየሱስ ክርስቶስን እርገት ተከትሎ ጌታ በአባቱ ቀኝ መቀመጡን የሚገልጠው ይህ የትምህርት ሃይማኖት አንቀጽ እንዲሁ ዝም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ላይ ሄዶ አባቱ ወዳለበት በአብ ቀኝ ተቀምጧል የሚል ከመቀመጥ ወይም ደግሞ በዙፋን ላይ ከመገኘት ጋር የተያያዘ ብቻም ሳይሆን ጌታ ኢየሱስ ክርስቶስ ተቀምጦ ባለበት በላይ ያለውንም ዋስትና ለቤተ ክርስቲያን ያለውንም ስፍራ የሚያረጋግጥ መሆኑን የሚያስገነዝብ መሆኑንም ጭምር ባለፈው በነበረን ትምህርት ክፍለ ጊዜ ጠቆም አድርጌያችኋለሁ። በእርግጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደ አብ ተመልሶ መሄድ ብዙ ነገሮችን እንድናስብ ብቻም ሳይሆን ከቅዱሳት መጻሕፍት ወደ ላይ ከመሄዱ ጋር ተያይዞ ለቤተ ክርስቲያን ወይም ደግሞ በደሙ ለተዋጀ ነው ወይም ደግሞ በክርስቶስ በኩል እግዚአብሔርን ላወቅ ነው ያለውን ዋስትናና ትርጉም መረዳት በጣም አስፈላጊ መሆኑን ነበረ የተመለከትነው። ከዚሁ ጋር በተያያዥነት የምናስተውላቸው ወይም ደግሞ ልንመለከታቸው የሚገቡ ነጥቦች ስላሉ እነሱን ነጥቦች ዛሬ አስታውሳቸዋለሁ። በተለይ በአዲስ ኪዳን መጻሕፍት ጌታ ኢየሱስ ክርስቶስ ወደ አብ ከሄደ በኋላ ወይም ወደ ሰማይ ከሄደ በኋላ በሰማያት በግርማው ዙፋን ቀኝ ተቀምጧል። ይሄ በቅዱሳት መጻሕፍት የተረጋገጠ ነው። ከዚህ በፊትም በተደጋጋሚ እርገቱን በተመለከትንበት ጊዜ የተመለከትነው እውነት ነው። ወደ አብ የሄደው ጌታ ኢየሱስ ክርስቶስ መቀመጡን ብቻም ሳይሆን መቆሙን ጭምር ቅዱሳት መጻሕፍት ያስገነዝቡናል። ለማንኛውም ስጋን ገንዘብ ያደረገው ከኛ ጋራ የተዛመደው በክብር ወደ አብ የሄደው የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ በላይ አሁን ባለበት ሁኔታ ውስጥ መቆምና መቀመጥ የሚሉ ቃላት ተገልጠው እናያለን። በእርግጥ የትምህርት ሃይማኖት ሁለተኛ ክፍል 7ኛው አንቀጽ ላይ የተሰመረበት ነጥብ መቀመጡ ነው። ያም ደግሞ ከቤተ ክርስቲያን ዋስትና ጋር ከሊቀ ካህንነቱም ጋር የተያያዘ መሆኑን እንገነዘባለን። ይህ እንዳለ ሆኖ ጌታ ኢየሱስ ክርስቶስ ከሄደ በኋላ ወደ አባቱ ከሄደ በኋላ ከመቀመጥ ባሻገር በተገለጠባቸው ቆሟል በተባለባቸው ሁኔታ ውስጥ ያለውን ነገር አስታውሳችሁና ከመቀመጡ ጋር ወደ ተያያዘው ነገር እመለሳለሁ። በሐዲስ ኪዳን መጻሕፍት ጌታ ኢየሱስ ክርስቶስ ወደ አባቱ ከሄደ በኋላ በአባቱ ቀኝ በምን አይነት ሁኔታ ሆኖ እንደተገለጠ የሚያስገነዝቡ የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ በሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ እስከ 56 ወይም 55 እና 56 እንዲሁም ደግሞ በሐዋርያት ሥራ 23 ቁጥር 11 ላይ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17 ላይ
ጌታ ኢየሱስ ክርስቶስ ወደ ሰማያት ሄዶ በአባቱ ቀኝ ከመቀመጡ ጋር ተያይዞ ለቤተ ክርስቲያን ወይም ደግሞ በስሙ ለታመነው ሰዎች ያለውን አሁን ያለውን ሁኔታ ወይም ደግሞ አሁን ያለበትን ዋስትና ሲገልጥ ብርታትን ወይም ደግሞ አቅምን እንዲሁም ደግሞ ለእውነት ቆሞ ዋጋ ለመክፈል ያለ ድፍረትን እንዲሁም ደግሞ በመከራ ውስጥ መጽናትን የሚያሳይ ሆኖ መገለጡን እናያለን። እንግዲህ በቅዱሳት መጻሕፍት ውስጥ ያሉ ጌታችን ኢየሱስ ክርስቶስ ቆመም ወይም ደግሞ ቆሞ ታየም ወይም ደግሞ ተቀመጠ የሚሉት ቃላት እንደው ዝም ብሎ ቁጭ ብድግ ከማለት ጋራ ወይም ደግሞ እኛ እንደምንሆነው አረፍ ስንልና ደግሞም ስንነሳ ከሚሆነው አይነት መቀመጥና መነሳት ጋራ የተያያዘ አይደለም ጉዳዩ። ከዚህ ያልፋል። ከዚህ የተነሳ እነዚህን ጥቅሶችና ተጨማሪ በዮሐንስ ራእይ የተገለጡ ሌሎች የመጽሐፍ ቅዱስ ሐሳቦችን ስንመለከት ጌታችን ኢየሱስ ክርስቶስ ወደ አባቱ ከመሄዱ ጋር ተያይዞ ቆመም ተቀመጠም በሚል ቋንቋ የተገለጠው እውነት የሚያስተምረን ወይም የሚያስገነዝበን ነገር አለ። ከሐዋርያት ሥራ ምዕራፍ 7 ሲጀምር በዚህ የመጽሐፍ ቅዱስ ክፍል በተለይ ቀዳሜ ሰማዕት በመባል የሚታወቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ ምስክር በመሆን ከብዙዎች ቀድሞ ወይም ደግሞ የመጀመሪያው ሰማዕት በመሆን የክርስቶስ ምስክር በመሆን በመሰረቱ ሰማዕት የሚለው ቃል ያው ምስክር ማለት ነው። ሰማዕት ሆኖ በምስክርነት የጌታችን የኢየሱስ ክርስቶስን እውነት አሰምቶ በመናገር በማስታወቅ ለዚህ እውነት ዋጋ የከፈለው እስጢፋኖስ መከራ በተቀበለበት ማለትም በድንጋይ ተቀጥቅጦ ወይም ተወግሮ በተገደለበት ዕለት ጌታ ኢየሱስ ክርስቶስን እንዴት ባለ ሁኔታ እንደተመለከተው ይነግረናል። በሐዋርያት ሥራ ምዕራፍ 7 ላይ ያለውን ከቁጥር 55 ጀምሮ ያለውን ቃል አመለክታችኋለሁ። ከቁጥር 54 ጀምሮ እንግዲህ ከላይ እስጢፋኖስ የሰጠውን ምስክርነት ይነግረናል። በጣም ረጅም የሆነ ምዕራፍ ነው። 60 ቁጥሮች አሉት። ከመጀመሪያው ቁጥር አንስቶ እስከ መጨረሻው ድረስ እስጢፋኖስ በምን አይነት ሁኔታ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምስክር በመሆን ሰማዕት እንደሆነ የሚናገር ክፍል ነው። የመጨረሻውን በድንጋይ እንዲወገር ምክንያት የሆነውን የመጨረሻ ንግግሩን ነው የማስታውሳችሁ። ቁጥር 54 ላይ እንደዚህ ይላል። ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፏጩበት ይላል። ማለት ሰው በንዴት ሆኖ ጥርሱን ሲያንቀራጭ የሚሰማ አይነት ስሜት ነው። አፏጩበት ካለ በኋላ ማፋጨት ማፋተግ ማለቱ ነው። ንዴት፣ ይሄ ቁጣ የቀላቀለው ኃይል ሆኖ በጋመ ስሜት ሆኖ የሚፈጸምን ሁኔታ ነው የሚያሳየው። እስጢፋኖስ ግን መንፈስ ቅዱስም ተመልቶ ወይም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። እንግዲህ ስለ እርገቱ ስናነሳ እንደተመለከትነው ጌታ ኢየሱስ ክርስቶስ ገንዘብ ባደረገው ወይም ደግሞ ከድንግል ማርያም በነሳው አካል ነው ከትንሣኤ በኋላ 40 ቀን እየተመላለሰ ይታይ የነበረው። በዚሁ አካል ነው ደቀ መዛሙርቱን አስከትሎ እስከ ቢታንያ ካወጣቸው በኋላ ከመካከላቸው እየባረካቸው እጁን ዘርግቶ በክብር ያረገው። ይሄ ጌታ ከመሰቀሉ በፊት የሚያውቁት ነው። ከትንሣኤ በኋላ በትንሣኤ አካል
ሲገለጥ እርሱ መሆኑን እንዲያረጋግጡ እንዲዳስሱትና የተወጋው ጎኑን የተወጋው መዳፉን እንዲያዩ እድል ሰጥቷቸዋል። ራሱ መሆኑንም እንዲያውቁ ቁራጭ ዓሣና የማር ወለላ እንዲያቀርቡለት በማድረግ እንደውም ሉቃስ 24 ላይ እንደተጠቀሰው በእኔ እንደምታዩት ለመንፈስ ስጋና አጥንት የለውም እንድታምኑ ስጡኝ አለ። አቀረቡለት እና በፊታቸው በላ ይላል። እንደውም ሲሞት በዛ ሁሉ መከራ ሕይወቱን አሳልፎ ሲሰጥ ደግሞም ከመስቀል ላይ ሲያወርዱት እንደ አይሁድ አገናነዝ ገንዘው ወደ መቃብር ሲያወርዱት እና ቀብረው ድንጋይ ገጥመው ሲያትሙ መቃብሩን ብዙዎች ተመልክተው ስለነበር የተሰቀለው ኢየሱስ ምንም እንኳን እንደሚነሳ ደጋግሞ ቢነግራቸውም ግን ከሆነው ነገር የተነሳ መደነቅ ሞልቶባቸው ለማመን ሲቸገሩ ጌታ ኢየሱስ ክርስቶስ የተወጋው ጎኑን ደግሞ መዳፎቹን እንዳሳያቸውና የሚበላ አቅርበውለት እንደተመገበ ወይም ደግሞ አይናቸው እያየ ያንን በመብላት እሱ መሆኑን እንዳረጋገጠላቸው ሉቃስ መዝግቦልናል። በዚህ አካል ሞትን ድል አድርጎ ከብሮ የተነሳው ጌታ ኢየሱስ በክብር ከፍ ያለው ጌታ ኢየሱስ ወደ አባቱም ሲሄድ የሄደው ይሄን አካል ገንዘብ እንዳደረገ አይኖቻቸው እያዩ ነውና ወደ ላይ የሄደው ከሄደም በኋላ በአብ ቀኝ የተገኘው ማለትም ቆሞ የታየውም ሆነ ተቀምጦ እንዳለ የተገለጠው የመጽሐፍ ሐሳብ ጌታ ኢየሱስ በሰው ልጅነቱ እኛን በተዛመደበት ማንነቱ የኛ ወገን በሆነበት ማንነቱ ወደ አባቱ እንደሄደ ነው እና በአብ ቀኝ ሄዶ ጌታ ኢየሱስ ክርስቶስ በክብር በግርማው ዙፋን ቀኝ የተቀመጠ መሆኑን ቅዱሳት መጻሕፍት የመግለጣቸውን ያህል ደግሞ እስጢፋኖስ በድንጋይ ሊወገር ባለበት በዚያች ቅጽበት ሰማያት ተከፍተው የእግዚአብሔርን ክብር ኢየሱስንም በአብ ቀኝ ቆሞ አየዋለሁ በማለት በአባቱ ቀኝ ቆሞ መታየቱን ይነግረናል። እንግዲህ በዚህ የመጽሐፍ ቅዱስ ክፍል ውስጥ እንደምንመለከተው ወደ አባቱ የሄደው ጌታ ኢየሱስ ክርስቶስ እስጢፋኖስ በድንጋይ በተወገረበት ዕለት ይህ ከመሆኑ በፊት እንዲህ ባለ ሁኔታ ቆሞ መታየቱ በተለይ በዕብራውያን በተደጋጋሚ ከተገለጠው በግርማው ዙፋን ቀኝ መቀመጡን አስምሮ የዕብራውያኑ ጸሐፊ በተናገረበት ክፍል ካነበብነው በተለየ ሁኔታ ጌታ ቆሞ መታየቱን እናያለን። ይሄ መቆም የሚያረጋግጥልን እስጢፋኖስ በመከራ ውስጥ እያለፈ ስለሆነ ድል ነሺውን አሸናፊውን ወደዚህ የድል ነሺ ክብር ወደ ሰማያት ከመምጣቱ በፊት በመከራ በስቃይ ያለፈውን ስለ ሁላችንም ተላልፎ ስለ ኃጢአታችን የተሰጠውን ጌታ ኢየሱስ ክርስቶስን ማየቱ አቅም ጉልበት ሊሆነው እንደሚችልና በተስፋና በደስታ በዚህ የሰማዕትነት መስመር እንዲያልፍ ጌታ አቅም ሊሆነው እንደታየው ያስገነዝበናል። ይህንን እውነት በተጨማሪ በደንብ እንድናስተውለው በሐዋርያት ሥራ ምዕራፍ 23 ቁጥር 11 ላይ የምናነበው ቅዱስ ጳውሎስ በወንጌል እውነት ምክንያት ተከሶ ሸንጎ ፊት በቀረበበት ጊዜ በሌሊት የታየውን የተገለጠለትን እውነት ነው የሚመሰክርልን። በሁለተኛውም ሌሊት ጌታ በአጠገቡ ቆሞ ጳውሎስ ሆይ በኢየሩሳሌም ስለ እኔ
እንደመሰከርክ እንዲሁ በሮሜም ትመሰክርልኝ ዘንድ ይገባሃልና አይዞህ አለው ይላል። ይሄ ጳውሎስ በኢየሩሳሌም ወደ ወንጌል እውነት ከመጣበት ጊዜ አንስቶ ምስክር ሆኖ የተገለጠ ሰው ነው። በዛ እንደመሰከርክ በሮሜም ትመሰክርልኝ ዘንድ ይገባሃልና አይዞህ በማለት ብርታት ሊሆነው በአጠገቡ እንደቆመ እናያለን። ይሄ በአብ ቀኝ ያለው ነው ቆሞ የታየው። እስጢፋኖስ በአብ ቀኝ ቆሞ አየዋለሁ በማለት የተናገረለትን ኢየሱስ የተባለውን የእግዚአብሔር አብ ክብር በጳውሎስም አገልግሎት ቆሞ በመታየት ብርታት እንደሆነው እናያለን። በእርግጥ አጠገቤ ቆሞ ነው የሚለው ይሄ ያለ ስፍራ ወሰን የሚኖር መሆኑን ያመለክተናል። በአብ ቀኝ ያለው እሱ በማቴዎስ ምዕራፍ 28 ቁጥር 19 ላይ እንደተናገረው ቁጥር 20 ላይ በተለይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ በማለት መናገሩን እናስተውላለን። ይሄ ጌታ ብርታት ለመሆን ቆሞ መታየቱን እንድናስተውል ነው እነዚህን ጥቅሶች ያነሳሁት። በተጨማሪ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17 ላይ እንዲህ የሚል ቃል እናነባለን። የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩ ይላል። መቆም የሚለው ቃል ለማበርታት፣ ድፍረት ለመሆን፣ ለማጽናት፣ አቅምን ወይም ጉልበትን ለማጠንከር የሆነ መገለጥ መሆኑን እናያለን። እንግዲህ እስጢፋኖስ ጌታ ኢየሱስ ክርስቶስን በአብ ቀኝ ቆሞ ነው ያየው። ጌታ ወደ አባቱ ከሄደ በኋላ በአብ ቀኝ ቆሞ ከታየባቸው ሁኔታዎች አንዱን ነው የምናየው። በእርግጥ ዮሐንስ ራእይ ላይ ይሄንኑ እውነት በሌላ መልኩ ደግሞ የምናስተውልበት ሁኔታ እንዳለ እንገነዘባለን። ይሄ የሚያመለክተው ብርታት ወይም ደግሞ አቅም ወይም ደግሞ ድፍረት ወይም ደግሞ ጽናት እንዲሆነው እስጢፋኖስ በአብ ቀኝ ያለውን ድል ነሽውን ቆሞ እንዳየ እንመለከታለን። በዮሐንስ ራእይ ምዕራፍ 1 ከቁጥር 9 ጀምሮ እስከ 20 ባለው ክፍል ይህንኑ ፍጥሞ ደሴት ላይ በክርስቶስ ኢየሱስ ስም ምክንያት ታስሮ ለነበረው ለወንጌላዊው ቅዱስ ዮሐንስ በተገለጠበት ጊዜ እንዳደረገውና ጌታ በአብ ቀኝ ቆሞ መታየቱ አሁንም ብርታት መሆኑን፣ ጉልበት መሆኑን፣ ኃይል መሆኑን በመከራ ውስጥ ለሚያልፈው ለእግዚአብሔር ሰው ለዮሐንስ በዚህ መንገድ መገለጡ የሚያጀግን መሆኑን እናስተውላለን። እንደዚህ ይላል ራእይ ምዕራፍ 1 ቁጥር 9 እኔም ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውን፣ መንግሥቱን፣ የኢየሱስ ክርስቶስንም ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታም ቀን በመንፈስ ነበርኩ። በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን
በመጽሐፍ ጽፈ ወደ ኤፌሶንና ወደ ሰምርኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊላደልፊያ፣ ወደ ሎዶቅያ በእስያም ወዳሉ ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች ተመለከትኩ። መቅረዝ እንደዚህ አይነት ማለት ነው። ይሄ መቅረዝ ነው የሚባለው። 7 መብራት ሊሰጡ የሚችሉ ወይም ደግሞ እንደ ኩራዝ ሊያበሩ የሚችሉ ክር የሚደረግበት ብዙ ጊዜ መቅረዝ የታችኛው ክፍል ቋት ይኖረዋል። እንደ ማድጋ ከተለያየ ከሸክላ ሊሰራ የሚችል ዘይት የሚጨመርበት። አንዳንድ ገጠራማ ክፍሎች መብራት በሌለባቸው ቦታዎች በኩራዝ ሰዎች ይጠቀማሉ። ፈሳሹን የሚይዝ ጋዙን የሚይዝ ቋት ከታች ይኖረውና ከላይ ክር የሚደረግበት ነገር ይኖረዋል። አንዳንዴ በጠርሙስ ይህን ሲያደርጉና ያለን በስተው ቆርኪውን ክር አስገብተው። ነገር ግን እነዚህ 7ቱ መቅረዝ ተብለው ይጠራሉ እና የመቅረዙ የመብራት ክፍሎች ናቸው። እና 7 መቅረዞች ማለትም እንደዚህ አይነት 7 መቅረዞች ዮሐንስ ያይ ነበር በራእይ። ጌታ በ7ቱ መቅረዞች መካከል እየተመላለሰ 7 ከዋክብት በቀኝ እጁ ይዞ እንደታየው እና ይህንን መልእክት ለነዚህ ለ7ቱ በታናሽ እስያ ላሉ አብያተ ክርስቲያናት ላክ እንዳለው ይህን ድምፅ እንደሰማና ድምፁ ከኋላው ይሰማው ስለነበር የሚናገረውን ድምፅ ለማየት ፊቱን ዘወር እንዳደረገ ይነግረናል። የሚናገረኝንም ድምፅ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱም ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ። ጌታ ኢየሱስ ለ7ቱ አብያተ ክርስቲያናት ከሚያስተላልፈው ያለውንና የሚመጣውን ከሚያስታውቀው የሐዲስ ኪዳን ትንቢት የሆነውን በዮሐንስ ራእይ የተገለጠውን መገለጥ ለአብያተ ክርስቲያናት እንዲያስታውቅ ጌታ ኢየሱስ በዚህ ዓላማ ከመምጣቱ ባሻገር ፍጥሞ ደሴት ላይ በእስር ላይ ለነበረው ምን ሊያደርጉት እንደሚችሉ በማይታወቅበት ሁኔታ በውሃ በተከበበ ስፍራ ለታገተው ወይም ለታሰረው ለዮሐንስ ጌታ ኢየሱስ ክርስቶስ በእንዲህ አይነት ሁኔታ መገለጡ ወይም ደግሞ መታየቱ ብርታት ወይም ጉልበት ወይም አቅም መሆኑን እናያለን። አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ።
ፊተኛውና መጨረሻው ሕያውም እኔ ነኝ፣ ሞቼም ነበርሁ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። እንግዲህ ይህ ንግግሩ የቅዱስ ዮሐንስን ልብ የሚደግፍ የዮሐንስን ልብ የሚያበረታ በታሰረበት በዛ ሁኔታ ውስጥ በእምነት ጸንቶ ድል እንዲታየው አሸናፊነት እንዲታየው ጌታ ኢየሱስ ሞትን በነበር ጠርቶ መገለጡን እናያለን። ሞቼም ነበር፣ ከዘላለም እስከ ዘላለም ሕያው ነኝ፣ የሞትና የሲኦልም መክፈቻ አለኝ በሚል ቃል ለዮሐንስ ብርታት የሆነው ጌታ ኢየሱስ የታመነለት ምስክር የሆነለት መከራውንም ትዕግስቱንም መንግስቱንም ለመካፈል ቆርጦ ፍጥሞ ደሴት የተገኘለት ጌታ ድል ነሺ መሆኑን ያው ሞትን ድል የነሳ መሆኑን ያ ብቻም አይደለም፣ የሞትና የሲኦል መክፈቻ ያለው ሰዎችን ከገቡበት ከሲኦል ከሞት ኃይል ፈልቅቆ ማውጣት የሚችል ዳኛ የሆነ ፈራጅ የሆነ አሸናፊ የሆነ ጌታ መሆኑን በሚያረጋግጥ ዋስትና ነው የተገለጠው። እንግዲህ ሞትን በነበር የጠራ ሞቼ ነበር ማለት የቻለ በሕያውነት ያለ ሞትን አሁንም የገደለ ሞት በፊቱ የማይበረታ ድል ነሺ መሆኑን ያረጋግጣል። ይህንን እውነት በዚህ መጠን ማስተዋል ከጌታ ጋር መወገን አሸናፊነት መሆኑን ያው ሞትን ሲኦልን ድል መንሳት መሆኑን ማስተዋል አቅም ስለሚሆን ጌታ ኢየሱስ ለእስጢፋኖስ በእንዲህ አይነት ሁኔታ መገለጡ እስጢፋኖስ አቅም እንዲያገኝ መሆኑን እናስተውላለን። በዮሐንስ ራእይም ላይ አሁን ያነበብኩት በዚህ ሁኔታ ለዮሐንስ ጌታ ኢየሱስ ክርስቶስ መታየቱ ዮሐንስ እንዲበረታ አቅም እንዲሆንለት እንደሆነ እናስተውላለን። አትፍራ የሚለው ቃል ፍርሃትን የሚያርቅ አይዞህ እንደማለት ድል ነስቻለሁ እንደማለት መሆኑን መገንዘብ ያስፈልጋል። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ደግሞ ሌላኛውን ነጥብ ካፍታ ቆይታ በኋላ የምንመለከት ይሆናል። ክብር ለአምላካችን ይሁን። ተመልሰናል። ሁለተኛው ነጥብ ከመቆሙ ጋር ተያይዞ ማለት ነው ድል ነሽነትን ያረጋግጣል። ድል ነሽነትን ያረጋግጣል። ራእይ 5 ከቁጥር 1 ጀምሮ በዚህ ክፍል ጌታ የተገለጠበትን ሁኔታ ስንመለከት የምናስተውለው አሸናፊነት፣ ድል ነሽነት በጌታችን በኢየሱስ ክርስቶስ በኩል የተፈጸመና ጌታ ኢየሱስ ክርስቶስ ድል ነስቶ በአባቱ ቀኝ መገኘቱን የሚያረጋግጥ ሆኖ እናየዋለን። ከቁጥር 1 ጀምሮ ባነበው ደስ ይለኛል። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማኅተም የተዘጋ መጽሐፍን አየሁ። ብርቱ መልአክ መጽሐፉን ይዘረጋ ዘንድ
ማህተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ አይደለም መዘርጋት ሊመለከተው ማንም አልተቻለውም ይላል። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። ይህ መጽሐፍ በአባቱ እጅ ያለ በእግዚአብሔር አብ እጅ ያለ መሆኑን ራፉን ስናነበው ከዚህ በፊትም ያለውንና በራእይ ላይ ተመዝግበው የምናገኘውን ከዚህ ጋር የተያዙ የመጽሐፍ ሐሳቦች ስንመለከት የምንረዳው እውነት ነው። በዙፋን ላይ የተቀመጠው በቀኝ እጁ በውስጥና በኋላ የተጻፈበት በሰባት ማህተም የታሰረ ወይም የተዘጋ የመጽሐፍ ጥቅልል ከዚህ በኋላ በምድሪቱ የሚሆነውን የእግዚአብሔርን የበቀል ፍርድ የሚያሳዩ በሰባት ማህተሞች የተዘጉ ወይም ደግሞ የታሸጉ ፍርድን የሚያመለክቱ የእግዚአብሔርን በቀል የሚያመለክቱ ጽሑፎች ናቸው። ይህንን በዙፋን ላይ ከተቀመጠው ተቀብሎ እያንዳንዱን ማህተም እየፈታ በሚቀጥሉት ዘመናት ሊሆን የሚችለውን ነገር ሊፈጽም የሚችል ማን ነው የሚል ጥያቄ ነው የተጠየቀው። እና ቀና አልኩ ይላል ወደ ላይ፣ ግራና ቀኝም አየ፣ ወደ ታችም ተመለከተ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ እና እንኳን መዘርጋት ቀና ብሎ በዙፋን ላይ ከተቀመጠው መዳፍ ላይ ያሉትን እነዚህ መጽሐፍት ለማየት እንኳ የተገባው እንደሌለ አየሁና ማንም ይሄን ሊያደርግ ስላልቻለ አለቀስኩ ነው የሚለው። እጅግ አለቀስኩ ይላል። ከሽማግሌዎቹ አንዱ አታልቀሱ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ። ይሄ ድል ነሺ ከዳዊት ሥር እና ነገድ የሆነ አንበሳ ተብሎ ተጠርቷል። ሌላ ሊሆን አይችልም። ሉቃስ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለለት፣ ኢሳይያስም በምዕራፍ 9 ከቁጥር 6 ጀምሮ ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል፣ በጽድቅና በርት ይደግፈው ዘንድ አለቅነቱ በዳዊት ዙፋን ላይ ለዘላለም ይሆናል የተባለለት የዳዊት ልጅም የዳዊትም ጌታ የሆነ የዳዊት ሥርና የዳዊት ዘር የሆነው ጌታ ኢየሱስ እንደሆነ ምንም የማያወላዳ እውነት ነው። ድል ነሺ መሆኑ በግልጽ ተጽፏል። በዙፋኑና በአራቱም እንስሶች መካከል በሽማግሌዎችም መካከል እንደታረደ በግ ቆሞ አየው። እንግዲህ የታረደ በግ ተቀልቶ ተኝቶ ነው መታየት የነበረበት። መስዋዕትነቱን ያሳያል። እንደታረደ በግ የሚለው ቃል ደግሞ መቆሙ ድል ነሺነቱን ያሳያል። በዚህ ክፍል ይህ ድል ነሺ ከይሁዳ ነገድ የሆነ አንበሳ ተብሎ ተጠርቷል። አንበሳ የሚለው ቃል የኃይል፣ የብርታት፣ የጉልበቱ ወይም የስልጣኑ መገለጫ ነው። እንደ በግ የሚለው ቃል ጌታ ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ
ተብሎ እንደተገለጠው ማለትም በዮሐንስ 1 ቁጥር 29 ላይ መጥምቁ ዮሐንስ እንዳወጀው የዓለምን ኃጢአት የሚያስወግደው በግ ስለ ኃጢአታችን መታረዱን ግን ይታረድ እንጂ እንደገና መቆሙን፣ ድል መንሳቱን ወይም ትንሣኤውን ወይም አሸናፊነቱን የሚያሳይ ነው። የታረደ ደግሞም የቆመ 7 ቀንዶችና 7 ዓይኖች ነበሩት። እርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። ስልጣኑን ፍጹም የሆነውን ግዛቱን የሚያረጋግጥ ነው። መጥቶም በዙፋን ላይ ከተቀመጠው ከቀኝ እጁ መጽሐፉን ወሰደው። ጥያቄው ማን ነው መጽሐፉን የሚወስድ? ማን ነው ማኅተሞቹን የሚፈታ የሚል ነበር። ይሄ ድል ነሽ የዳዊት ስርና ዘር የሆነው እንደ ታረደ በግ ሆኖ ግን በዙፋኑ መካከል ቆሞ የታየው እርሱ በዙፋን ላይ ወደ ተቀመጠው በመቅረብ ከቀኝ እጁ በውስጥና በውጭ የተጻፈበት የመጽሐፍ ጥቅልል በ7 ማኅተም የታሸገውን ተቀበለው ይላል። መጽሐፉንም በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሣሉ እያሉ አዲስን ቅኔ ይዘምራሉ። ይሄ አዲስ ቅኔ ከድል ነሽነቱ ጋር የተያያዘ ነው። ቁጥር 11 ላይ አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበር። በታላቅ ድምፅም አሉ። ቁጥር 12 የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል የሚል ድምፅ አስተጋቡ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን አሉ እና ይህን ሲሉ ሰማሁ ይላል። 4ቱም እንስሶች ላይ ያሉቱ ምን ላይ ሰጡ? ሽማግሌዎቹም ወድቀው ሰገዱ ይላል። የታረደው በግ ኃይል፣ ባለጠግነት፣ ጥበብ፣ ብርታት፣ ክብርም ምስጋናም ሊቀበል ይገባዋል። የተገባው ለዚህ የተገባው እርሱ ነው የሚለው ይህ በቅብብሎሽ ከሰማይ እስከ ምድር እስከ ባህር ጥልቆች የተሰማውና እንዲህ አስተጋብቶ የተመለሰውን በአሜን የተደመደመውን ይህንን የምስጋና ቅብብሎች ስንመለከት ጌታ ኢየሱስ ክርስቶስ ድል ነሺ መሆኑን፣ አሸናፊ መሆኑን፣ ኃይል የተገባው፣ ብርታት የተገባው፣ ጥበብ የተገባው መሆኑን ያስገነዝበናል። የታረደው በግ ኃይልና ባለጠግነት፣ ጥበብ፣ ብርታት፣ ክብርም ምስጋናም በረከትም ሊቀበል ይገባዋል። ይሄ ጌታ በዙፋኑ መካከል እንደ ታረደ በግ ቆሞ ነው የታየው። በእርግጥ በዚህ ክፍል ይህ ሁኔታዎች ከተከናወኑ በኋላ ተቀመጠ የሚል ቃል እናያለን። ቁጥር 13 ላይ ይሄ መቆምና መቀመጥ፣ በዙፋን ላይ መገኘት፣ በዙፋን ላይም ካለው ከቀኝ እጁ ይሄን መጽሐፍ መውሰድ ጌታ ኢየሱስ ክርስቶስ በክብር በአብ ቀኝ ያለው ድል ነሺ በመሆን መሆኑን ያረጋግጥልናል። ስለዚህ የታረደ በግም ቢሆን ነገር ግን ከይሁዳ ነገድ የሆነ
የዳዊት ስርና ዘር የሆነ አንበሳ ነው። ድል ነሺ ነው። ይሄ ድል ነሺ በዚህ አይነት ሁኔታ መገለጡ ለቤተ ክርስቲያን በስሙ ለታመን ነው እግዚአብሔርን ተስፋ ለምናደርገው የሚኖረውን ትርጉም ነው የሚያረጋግጥልን። ሶስተኛ ጌታ ኢየሱስ ክርስቶስ ዳኛ ፈራጅ መሆኑን ጭምር በዚሁ ዮሐንስ ራእይ ምዕራፍ 5 ከቁጥር 9 እስከ 10 ተጽፎ በመናገኘውና በሮሜ ምዕራፍ 8 ከቁጥር 31 ጀምሮ እስከ 39 ተጽፎ በመናገኘው ክፍል ውስጥ እንመለከታለን። ፈራጅ መሆኑ በእርግጥ ከዳኝነቱና ከፈራጅነቱ ጋር ተያይዞ የምናነሳቸው ጥቅሶች ይሄ ብቻ አይደሉም። ብዙ የመጽሐፍ ቅዱስ ክፍሎችን በማንሳት የጌታችን የኢየሱስ ክርስቶስን ዳኝነት በስፋት መመልከት እንችላለን። ተቀመጠና ቆመ ከሚለው ጌታ ኢየሱስ ክርስቶስ ከማረጉ ጋር ተያይዞ ወደ አብ ከመሄዱ ጋር ተያይዞ የተገለጡ ቃላትን ነውና እንድንረዳ በዚህ መንገድ ያነሳሁት። በተለይ መቀመጥ ከሚለው በፊት እነዚህን ሐሳቦች ያው ጌታ ተቀምጧል፣ ስራውን ጨርሶ ተቀምጧል የሚለውን ቃል ደጋግሜ ስናገር ቆመ የሚሉ ቃላት ስላሉ ምን ማለት ነው ታዲያ እሱ የሚል የህሊና ጥያቄ ቢነሳ ለዚህ ጥያቄ የሚሆን ምላሽ ሰጥቶ ለማለፍ እና መቀመጥና መቆሙን በተመለከተ የተጻፉትን ሐሳቦች በተጻፈበት ሁኔታ እንድናስተውል ነው። ጌታ ኢየሱስ ክርስቶስ በአብ ቀኝ ቆሞ መታየቱ ብርታት ነው፣ ጉልበት፣ ጽናት ነው፣ ድል ነሽነትም ነው ብለናል። በሶስተኛ ደረጃ ዳኝነት፣ ፈራጅነት ነው። እልቅናውን፣ ዳኝነቱን፣ ፈራጅነቱን፣ ንግስናውን ጭምር የሚያሳይ ነው። በሶስተኛ ደረጃ ይህን ነው የምናስተውለው። በራእይ አሁን ባነበብኩት ምዕራፍ 5 ቁጥር 9ና 10 ላይ ያለውን ቃል ስንመለከት እንደዚህ የሚል ቃል እናስተውላለን። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባል። እነዚህ ማህተሞች የእግዚአብሔርን በቀል፣ የእግዚአብሔርን ፍርድ የያዙ የመጽሐፍ ጥቅልል የተለያዩ እርከኖች ነው ማለት እግዚአብሔር ተራ በተራ በጽድቅ ይፈርዳል። መጀመሪያው ማህተም ሲፈታ፣ ሁለተኛው ማህተም ሲፈታ፣ ሶስተኛው ማህተም ሲፈታ፣ አራተኛው ማህተም ሲፈታ፣ አምስተኛው ማህተም ሲፈታ፣ ስድስተኛው ማህተም ሲፈታ፣ ሰባተኛው ማህተም ሲፈታ ምን እንደሚሆን በእያንዳንዱ ማህተም ውስጥ እግዚአብሔር ያስቀመጠውን በክርስቶስ የሚፈጸመውን የእግዚአብሔርን ቁጣና በቀል የሚያሳይ ነው። ይህንን ለማድረግ የተገባው ማን ነው? ድል የነሳው አስቀድሞ የታረደ ስለ ኃጢአታችን መስዋዕት የሆነ አማናዊ በግ፣ አሁን ደግሞ እንደ ድል ነሺ በአብ ቀኝ በክብር ያለ ተመልሶ የሚመጣ ሁሉን በጽድቅ ወደ ፍርድ የሚያመጣ መሆኑን እንገነዘባለን። እና መጽሐፉን ተወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባሃል፣ ታርደሃልና። ይሄ ስፍራ ለኃጢአታችን ከከፈለው ዋጋ ጋር ተነጻጽሮ የቀረበ ነው። ስለታረድክ፣ ቤዛ ስለሆንክ፣ ከነገድ ከቋንቋ ሰዎችን ስለዋጀ፣ ለአባታችንና ለአምላካችን መንግስት ካህናት ስላደረግ ይገባሃል። ይህን ዳኝነት ካንተ ውጪ ሊያደርግ የሚቻለው ማንም የለም። በሰማይ ቢሆን በምድር ቢሆን ከምድርም በታች ግራና ቀኝ አየሁ። ይህም መጽሐፍ ለመውሰድ አይደለም ለመመልከት የተገባው እንደሌላ አየሁ ነው ያለ እና ማንም የለም፣ ዳኛ የለም፣ ፈራጅ የለም ብሎ ማለቃቀስ ሲጀምር፣ በታላቅ ለቅሶ ማንባት ሲጀምር እንደገና መልእክት መጣ። አይዞ መጽሐፉንም ለመውሰድ ማህተሞቹንም ለመፍታት ከይሁዳ ነገድ የሆነው አንበሳ እነሆ ድል ነስቷል፣ አታልቅስ አለኝ። ስለዚህ ድል ነሺው
በአብ ቀኝ ያለው ጌታ ኢየሱስ መፍረድ ይገባዋል፣ መወሰን ይገባዋል፣ መዳኘት ይገባዋል። ምክንያቱም ታርደሃልና እያለ ከመስዋዕትነቱ ጋር የተያዘው ነገር ነው በዝርዝር የሚያነሳው። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው። ለዚህ አበቃ እና በምድር ላይ ይነግሳሉ እያሉ አዲስን ቅኔ ማለትም አሁን ከያዘው ስፍራ ጋር የተያያዘ ከድል ነሽነቱ ጋር የተያያዘ አዲስ ዝማሬ፣ ድል ነሽነቱን ማዕከል ያደረገ ዝማሬ ማቅረባቸውን፣ አዲስ ቅኔ ማቅረባቸውን ይነግረናል። ከዚህም ጋር በተያያዥነት በሮሜ ምዕራፍ 8 ከቁጥር 31 ጀምሮ እስከ 39 ያለውን ክፍል ብናነበው ጌታ ኢየሱስ ክርስቶስ ለቅዱሳን ያለውን ስፍራ ዳኝነቱን በጽድቅ ኮናኝ መሆኑን ወይም ፈራጅ መሆኑን እንገነዘባለን። እንግዲህ ስለዚህ ነገር ምን እንላለን ይላል። ከላይ እግዚአብሔር በልጁ በኢየሱስ ክርስቶስ ያደረገውን ማለትም ጠርቶ አክብሮ ማጽደቁን ወይም አጽድቆ ማክበሩን ከተናገረ በኋላ እንግዲህ ስለዚህ ነገር ምን እንላለን ይልና እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። እግዚአብሔር የወደዳቸውን ከጠራ፣ የጠራቸውን ካጸደቀ፣ ያጸደቃቸውን ካከበረ፣ ይሄንን ልዑለ ባህሪ የሆነው እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ካከናወነ እንግዲህ ምንድነው የምንለው እኛ? ምክንያቱም እግዚአብሔር እርሱ ራሱ የራሱ ጽድቅ በሆነው በልጁ በኩል መዳናችንን ፈጸመ። እኛን ጠራን፣ እኛን አጸደቀን፣ እኛን ባረከን እና አከበረን። ማለትም የጠራቸውን አጽድቆ ካከበረ የሚያዋርድ ማን ነው? ማን ነው ይሄንን መቃወም የሚቻለው የሚል ነው ሐሳቡ። ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ይላል። ይህን ካለ በኋላ ቁጥር 33 ላይ እግዚአብሔር የመረጣቸውን ማን ይከሳቸዋል ይላል። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ማን ሊሆን ይችላል? ኮናኙ። እሺ፣ አጽዳቂው እግዚአብሔር ነው። ምክንያቱም በደሙ የሆነ ጽድቅ አድርጎ ጌታ ኢየሱስን አቆመ። ሮሜ ምዕራፍ 3 ከቁጥር 21 ጀምሮ ይህንን ነው የሚያሳየን። የእግዚአብሔር ጽድቅ የሆነውን ኢየሱስ ክርስቶስን በእንዲህ አይነት ሁኔታ ያቆመው እግዚአብሔር አጽዳቂ ነው። በክርስቶስ በኩል ነው ያጸደቀን። በክርስቶስ በኩል ነው ወዶ ጠርቶ አጽድቆ ያከበረን። እርሱ ካከበረን ማን ነው ሊያዋርደን የሚችል? ማን ነው ሊጥለን የሚችል? ማን ነው ከዚህ ክብር፣ ከዚህ ከፍታ፣ ከዚህ ሕይወት፣ ከዚህ ጽድቅ ሊያወጣን የሚችል? በራሳችን ከበርን አላልንም። በራሳችን ጸደቅን አላልንም። በራሳችን ለዚህ በቃን አላልንም። በመሰረቱ የሚበቃም የለም። ሐዋርያው ቅዱስ ጳውሎስ ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን ልናስብ እንኳ የበቃን አይደለንም ይላል። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ጀምሮ ባለው ቃል እንኳን ልንበቃ በቅቼ ይሆን ብለን ልናስብ እንኳ አንበቃም ነው የሚለው። ሰው በራሱ እንደማይበቃ ነው የሚያረጋግጥልን። ሰው ለራሱ ብቃት ከሌለው በራሱ የማይበቃ ከሆነ እግዚአብሔር ነው የሚያበቃውና በክርስቶስ ኢየሱስ በኩል እኛን በማጽደቅ አከበረንና ለክብር አበቃን። ወደደን፣ ጠራን፣ አጸደቀን፣ አከበረን። ማን ይከሰናል? አስተውሉ። በሰው ፊት ሰዎች ሊከሰሱ ይችላሉ። በሰው ዘንድ
ሰዎች ዋጋ ሊከፍሉ ይችላሉ። በእግዚአብሔር ፊት ስላለው ነገር ነው እያወራን ያለን። የእግዚአብሔር ቃል የሚነግረን አጽዳቂው እግዚአብሔር ከሆነ ኮናኙስ ማን ነው? ፈራጁስ ማን ነው? ማን ይወቅሰናል? ማን ይከሰናል? ይውላችሁ ይሄን ካለ በኋላ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው ካለ በኋላ የሚኮንንስ ማን ነው የሚል ጥያቄ ይጠይቃል። ጥያቄ ምልክት አለው። ቁጥር 33 ላይ ሮሜ 8 የሞተው ይላል። ይልቁንም ከሙታን የተነሳው። ይልቁንም ማለት የሞተው ሲል የከፈለውን ዋጋና ስለ እኛ ራሱን አሳልፎ መስጠቱን ያሳየናል። ይልቁንም ደግሞ ሲል የሞተው እሱ ሞትን ድል አድርጎ ተነስቷልና ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ምልጃውን በተመለከተ ስለ እኛ ያለውን አስታራቂነት በተመለከተ ጥያቄ ምልክቱ ሳያስገባ ብዙ ጊዜ ሮሜ 8:34 እና ዕብራውያን 7:25 የሙግት የጭቅጭቅ ርዕስ ሆኖ እናየዋለን። በመሰረቱ ሊያሟግት አይገባውም። ጳውሎስ ይህንን ካለ እኛ ማንን? ቅዱሱ የእግዚአብሔር ቃል ይህንን ካለ እኛ ማንን? ካልገባን ምን ማለት ነው? ይሄ አምላክ ሆኖ ሳለ ጌታ ሆኖ ሳለ እንደገና ይማልዳል ማለት ምን ማለት ነው? ምልጃው በምን በኩል ነው የሚከናወነው ብሎ መጠየቅ ነው የሚቻለው ይሄ ነው። እድሉም ያለው በዚህ አቅጣጫ ብቻ ነው። ምክንያቱም የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው ካለ በኋላ ኢየሱስ ያማልዳል ለሚል ሐሳብ አይደለም ሐሳቡ የቀረበው። ሲጀምር ይሄ ጥያቄ ውስጥ አልገባም። ከምልጃ ጋር ተያይዞ እንደ ጥያቄ የተነሳ አይደለም። በደንብ አስተውሉ። የሚያጸድቅ እግዚአብሔር ነው ካለ በኋላ የሚኮንንስ ማን ነው ነው የሚለው። ኮናኙ ማን ነው? ኮናኝ ማለት ፈራጅ ማለት ነው። ኩነኔ ማለት ፍርድ ማለት ነው። የሚኮንንስ ማን ነው ይልና ኮናኙ የሞተው ይልቁንም ደግሞ ከሙታን የተነሳው በአብ ቀኝ ያለው ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ኮናኙ ማን ነው? ኮናኙማ ስለ እኛ ኃጢአት የሞተው ኮናኙማ ይልቁንም ከሙታን የተነሳው ኮናኙማ በእግዚአብሔር ዙፋን ቀኝ ያለው ኮናኙማ ስለ እኛ የሚማልደው እርሱ ነው። ክርስቶስ ኢየሱስ ይባላል። ይህ እውነት ጌታ ኢየሱስ ክርስቶስ ዳኛ፣ ፈራጅ፣ ኮናኝ መሆኑን ይነግረናል። አጽዳቂው እግዚአብሔር ከሆነ እግዚአብሔር ካጸደቀን ኮናኙ ማን ነው የሚሆነው? ኮናኙ እግዚአብሔር እኛን ያጸደቀበት እሱ ነው። እግዚአብሔር እኛን ያጸደቀበት ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ዙፋን ቀኝ የተቀመጠው ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። እኛን በተመለከተ በአብ ቀኝ ያለና ዛሬም ቢሆን በእርሱ ወደ እግዚአብሔር የሚመጡትን የሚያድን መካከለኛ ስለ እኛ የሚማልደው እርሱ ነው ኮናኝ። ኮናኝ ማለት ፈራጅ ማለት ነው። ስለዚህ ኢየሱስ ክርስቶስ ስለ እኛ የሚማልድም ነው፣ ደግሞ ፈራጅም ነው፣ ኮናኝም ነው። ስለዚህ ይሄ ፈራጅ፣ ይሄ ዳኛ በአብ ቀኝ ነው ያለው። እኛም በተመለከተ ዛሬ አሁን ባለንበት ሁኔታ በኃጢአት ስንወድቅ በተለያየ ድካም ስንዝል ከእግዚአብሔር ጋር የምንታረቅበት አብን በልጅ በኢየሱስ ክርስቶስ ብለን ለምነን ከኃጢአት ኃይል የምናመልጥበት መካከለኛ ወይም ደግሞ አማላጭ ወይም ደግሞ አስታራቂ መሆኑን ያረጋግጥና ጥያቄ ውስጥ ሳይከት ማለት ነው። ይህንን ጥያቄ ውስጥ ሳይከት ያረጋግጥና
ስለ እኛ የሚማልደው ነው ዳኛው ይላል። እግዚአብሔር በክርስቶስ አድኖን፣ ክርስቶስ ደግሞ ሊቀ ካህን ሆኖልን፣ ይሄው ክርስቶስ ከሆነ ኮናኙና ፈራጁ እኛ እኮ ከፍርድ ነፃ ሆነናል። ክብር ለስሙ ይሁን። ምክንያቱም አጽዳቂው እግዚአብሔር ኮናኙ የእግዚአብሔር ልጅ አጽዳቂው እግዚአብሔር እኛን ያጸደቀን በልጁ ስለ እኛ በሞተው ይልቁንም ከሙታን በተነሳው ስለ እኛ በሚማልደው በክርስቶስ ኢየሱስ ነው። እግዚአብሔር እኛን ያጸደቀን ደግሞ በሱ ነው የሚፈርደው። ለፍርድ የሚመጣው ቤዛችን ከሆነ እግዚአብሔር በሱ በኩል ከሆነ እኛን የታደገን፣ ስለዚህ እኛ ከፍርድ የማምለጣችን ዋስትና ከእግዚአብሔር በቀል የመትረፋችን ዋስትና 100% የሚለው ቃል በማይገልጠው ሁኔታ እጅግ የተረጋገጠ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መካከለኛ መሆኑ፣ አስታራቂ መሆኑ ወይም አማላጅ መሆኑ ጥያቄው ሳይገባ ይሄ ስለኛ የሚማልደው ቀድሞ ስለኛ የሞተው ደግሞ ሞትን ድል አድርጎ የተነሳው በአብ ቀኝ ሆኖ ስለኛ የሚማልደው እሱ ነው በፍርድ የሚገለጠው ለፍርድ የሚገለጠው እና ዋስትናው ምን ያህል ልብ የሚደግፍ መሆኑን ያሳየናል ወገኖች። ይሄ ቃል በልዩ ልዩ ሁኔታ በብዙ ንትርክ በሰው አእምሮ እንደ ቋጥኝ ሆኖ ስለተቀመጠ ወገኖቼ ጌታ ኢየሱስ ክርስቶስ ዛሬ አማላጅ ነው ማለት በአብ ቀኝ አባት ሆይ ይቅር በላቸው እያለ ይጮህ ይሆን? ይለምን ይሆን? ይጠይቅ ይሆን? ምን ማለት ነው? መካከለኛ ማለት ምን ማለት ነው? አስታራቂ ማለት ምን ማለት ነው? አማላጅ ማለት ምን ማለት ነው? ምክንያቱም አማላጅ የሚለውን ቃል የተጠቀመው በዚህ ዘመን ያሉ በተለምዶ ጴንጤ የምንላቸው ወይም ደግሞ ፕሮቴስታንት ብለን የምንጠራቸው ወይም ደግሞ በአጠቃላይ በምልጃ ዙሪያ ትኩረት ሰጥተው ሲናገሩ የምንሰማቸው ሰዎች ናቸው ወይ? ማን ነው ይህንን ቃል የተናገረው? ቅዱስ ጳውሎስ በዕብራውያን ምዕራፍ 7 ቁጥር 25 እና በሮሜ ምዕራፍ 8 ቁጥር 34 ምን ማለት ነው እናየዋለን። ምክንያቱም ከዚህ በኋላ የምናየው በአብ ቀኝ ጌታ ኢየሱስ ክርስቶስ ተቀምጦ ለእኛ ያለውን ዋስትና ነው። መቆሙ ጌታ ኢየሱስ ክርስቶስ በአብ ቀኝ ቆሟልም ደግሞ በቋሚነት ተቀምጧል። መቆሙ በመከራ ውስጥ ላሉ ሰዎች በስቃይ ውስጥ ላሉ ሰዎች በመሰረቱ በመከራ ውስጥ ማለት በኃጢአት ፈተና አይደለም፣ በኃጢአተኞች በኩል በሚደርስ መከራ ማለት ነው። ዓለም ወንጌልን ስትቃወም የጌታ የሆኑትን ስታሳድድ በሚሆነው ነገር ማለት ነው። ሰማዕታት የጌታችን የኢየሱስ ክርስቶስ ምስክሮች ለወንጌል እውነት ዋጋ በሚከፍሉበት ስቃይ፣ ለሞት ተላልፈው በሚሰጡበት ለሰማዕትነት በሚገደዱበት ሁኔታ ውስጥ ጌታ ኢየሱስ ክርስቶስ ድል ነሺ ሆኖ መታየቱ፣ ፈራጅ ሆኖ መታየቱ ደግሞ ድል እንደነሳ በሚያረጋግጥ ሁኔታ በአባቱ ቀኝ ቆሞ መታየቱ በተመለከተ ጌታ ኢየሱስ ክርስቶስ በአባቱ ቀኝ ቆሞ መታየቱን እናያለን። ደግሞ መቀመጡ ለኛ የሚኖረውን ትርጉም በሚቀጥለው ክፍለ ጊዜ እናያለን። ከዚሁ ጋር በደንብ እግዚአብሔር ቢረዳን እንድናስተውለው በደንብ እንድንገነዘበው በተለይ በሮሜ 8:34 እና በዕብራውያን 7:25 ላይ ያለውን ስለ እኛ የሚማልደው ወይም ስለ እነርሱ የሚማልደው የሚለው ቃል ስለ እነርሱ ማለት በብሉይ ኪዳን ካህናት ፈንታ ማለት ነው፣ በእነሱ ቦታ ማለት ነው። ዕብራውያን 7 ቁጥር 25 እሱን ነው የሚያሳየን። ስለ እኛ ደግሞ በአጠቃላይ ስለ ቤተ ክርስቲያን ስለ ምእመናን ማለት ነው። ምን ማለት ነው? ጌታ አሁን በአባቱ ቀኝ በምን አይነት ሁኔታ ነው የሚያስታርቀው? ይለምን ይሆን? እያንዳንዱን ሰው እንደው አባ
እችኛይቱን እንደው ይሄኛውን እሳቸውንም እነሱንም ይል ይሆን? ዛሬም በጩኸት በእንባ ያኔ ያቀረበውን አይነት አገልግሎት ይሁን የሚሰጠው? ካልሆነስ ምን ማለት ነው የሚለውን በቀጣዩ ክፍለ ጊዜ የምንመለከት ይሆናል። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። ወስብሐት ለእግዚአብሔር። ያስተር